ሉተራውያን ወገኖቻችን ድነዋል። ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው። ይሄን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየህ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳየው? በትልቁ አድርገኝና ድነዋል አልዳኑ በትልቁ አድርገኝ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። ከእኔ ጋር ነው የምታወራውን። ተረጋግተህ ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለሽ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ለምትሰጠው ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃውን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። በቃ አያለን እንዳለ ከእናንተ ብሎ ያለን እኛ ቆይ አድምጣኝ። ከእናንተ ብሎ ያለን እኛ ፔንቴኮስታል ነን። ፔንቴኮስታል ስለሆንን ግን በነገረ ድነት ትምህርታችን ላይ ከመካነ ኢየሱስ ቤተክርስቲያን ጋር የሚያጋጨን የሚያጣላን ነገር የለም። ካለም በሚስጥር በሚባሉት በቅዱስ ቁርባንና በጥምቀት አቅጣጫ ላይ እነሱ የተለየ ምልከት አላቸው፣ እኛ የተለየ ምልከት አለን። ዋናው ግን ጥምቀት አይደለም። የመዳን ትምህርቷ የመካነ ኢየሱስ ዋናው ሰው የሚድነው በክርስቶስ ብቻ በማመን በእምነትና በጸጋ ነው። በዚህ አንድ ሉተራዊ ገብቶ ውሸትህን ነው ብሎ የሚለን የለም። የኛ የፔንቴኮስታል የሚሆን ሪፎርሜሽን የሚሆን ማንም ቢሆን መዳን በእምነት በጸጋ ብቻ በክርስቶስ ብቻ። ነገረ ድነታችን ትምህርታችን የሚቀዳው የመካነ ኢየሱስም ሉተራውያንም የኛም የፔንቴኮስታልም የትኞቹም በሙሉ የሚቀዳው ሶላ ስክሪፕቹራ ብቻ ብሎ በሚል በመጽሐፍ ቅዱስ ብቻ ነው። ስለዚህ ቀሲስ ዲበኩሉ ምን አለን? ስማው። ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑ? አልዳኑም ብለህ ስትል መረጃውን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ኦኬ። ስለዚህ ቀሲስ ዲበኩሉ ይሄን መልሰዋል ማለት ነው። ኤርሚዬ አሁን ቀሲስን አባቴ ይፍቱኝ ይባርኩኝና ባይኖሩም ማለት ነው ግን ማለት ነው ኤርሚዬ እሳቸው እኮ ያሉት ነው ታውቃለህ። ከትምህርታቸው ከሚያሰሙት አንጻር የጥንቷን ቤተክርስቲያን ከመስማት አንጻር ነው የተናገሩት። አይሉም። ይሄን ዝርዝር አልሰጡም። እኔ ጠየቅኩትኝ። አድምጠኝ። እኔ ጠየቅኩት ዝርዝሩን ቅድም ተናገሩ ብዬ ስል ሙሉ ሪከርድ አለኝ እኔ ጋር ከተናገረ በኋላ ሙሉውን ዝርዝር ይህንን ያለበትን ምክንያት መጽሐፍቶቹን እገልጣለሁ ብሎ ያለው እኮ ባይዘዌ 2 የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን አጠገቡ አሉ፣ እዛው ገስት ላይ ቸርች ውስጥ ያሉ ማለት ነው የሚያገለግሉ። ግን ኤርሚ አንድ ነገር ከዛ ሰጣለሁ። ስለዚህ በቀሲስ ዲበኩሉ አስተምሮ ሉተራውያን ከእናንተ ብሎ ያለኝ እኔ ፔንቴኮስታል እንደሆንኩ ስለሚያውቅ ነው። አዎ ልክ ነው። ካሪዝማቲክ ነኝ፣ ፔንቴኮስታል ነኝ። ነገረ ድነታችን ትምህርት ግን በክርስቶስ ከመካነ ኢየሱስ የምንለይበት መካነ ኢየሱስን ከኛ የምትለይበት የለንም። በአምስቱ ፒላሮቻችን በሶላዎቻችን መካነ ኢየሱስ ያመነችውን ነው እኛም ፔንቴኮስታል የምናምነው። እኛ ያመንነው ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምታምነው ማለት ነው። በአምስቱ ፒላሮቻችን ማለት ነው። ኦኬ። ስለዚህ ከእናንተ የተሻለ ድነዋል አለ። እኔ የፈለኩት ሉተራውያን ድነዋል አልዳኑ? በአንድ የኦርቶዶክስ ቄስ ተጠይቆ ከእናንተ በተሻለ ድነዋል አለ። ድነዋል ማለት የዘላለም ሕይወት አላቸው ማለት ነው ወይ ብዬ ስለው የአንተ እናት እማሆይ ብሎ ወደ እናቴ ስድብ ሲገባ አስወረኑ ማለት ነው ከገስት ላይ። ስለዚህ እኔ መልሴ ተመልሶልኛል። ሉተራውያን ድነዋል ማለት ነው። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመሬትም ላይ ያሉት አየር ላይ ያለንም ብለው በሚሉ የቲክታኮቹ የባጃጆቹ ዲበኩሉ የሚዘውረው ሉተራዊ ነኝ ብለው የሚሉ ማለት ነው። በአንድም ቤተክርስቲያን ውስጥ ግን ስፍራና አድራሻ የሌላቸው እነሱ ድነዋል ብለዋል። አንተ ደግሞ
ቤተክርስቲያን በኔ ቤተክርስቲያን ውስጥ በክርስቶስ ቤተክርስቲያን በአንዲቱ ቤተክርስቲያን ያቺ አንዲቱ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ብላ ስለምትል በዚህ ቤተክርስቲያን ውስጥ የሌለ አልዳንም ብለው ነው ብለው የሚሉት አለ። አንተና ቀሲስ እኮ ተለያያችሁ። ታዲያ እንዳለ ማናችሁ እውነተኛ? አንተ ነው እውነተኛ ወይስ ቀሲስ ዲበኩሉ ነው እውነተኛ? ኤርሚዬ እኮ አልገባቸውም። ቀሲስ ያሉት እኮ ቀሲስ እኮ ሉትራኖች ድነዋል አይደለም እኮ ከእናንተ አንጻር ለትምህርት ቀርበዋል እኮ ነው። መልሼ ላትሰማ እንዳለ አይደለ ኤርሚዬ ኤክስፔክቴሽናቸውን ስላወቅኩ እኮ ነው። ቀርበዋል፣ ትምህርታቸው ከጥንቱ ቤተክርስቲያን ጋር ይቀራረባል እኮ ለማለት ነው እንጂ ተመካክራችሁ ነው ያወራችሁት እንዳለ አይደለም ኤርሚዬ። እኔ እኮ አቴንሽናቸው እኮ አንዳንዴ እኮ መሰለህ አቴንሽናቸውንም ማወቅ አለብህ። አሁን እሳቸው የሚለው አሁን እኔ ለፔንቴኮስታሉ ማለት ነው አሁን የፔንቴኮስታሉን ትምህርት በምንሰማው ማለት ነው ከክርስትና በጣም ብዙ የራቀ ነው፣ በጣም ብዙ ማለት ነው። እሺ ግን የቄሱ ንግግር እንዳለ ምንድን ነው ያሉት? የጠየቋቸው ድነዋል አልዳኑም ሉተራውያን ነው የኔ ጥያቄ። አሁን እሺ ግን ድነዋል አልዳኑም ብዬ ስለው ያለኝ አቤት እሱ ራሱ ይንገረንና ያስረዳል። እንደዛ ካለ አባት የሚያግዛቸው የእሳቸውን ሀሳብ ልትረጉም ከፈለገ እሱስ ምን ይላል? ወደ እሱ ልመጣ ነበር ኢሴ ወደ እሱ ልመጣ ነበር። ወንድማችን አሁን ልክ እኔ ለቀሲስ ዲበኩሉ እንዳቀረብኩት ብላክ ኤንድ ዋይት ሉተራውያን ድነዋል ወይ ብለህ ትላለህ ወይ ብለህ ምን እኔ አሁን ለምሳሌ ኤርሚዬ አንድ ነገር አሁን ለምሳሌ እኔ አሁን ከሰማሁት ነው። እኔ አሁን ለምሳሌ ሆነስትሊ ነው የማወራው፣ ማርያምን ድንግልን የምሬን ነው የማወራው። እኔ አንድ ነው ውሸት አይደለም። እኔ ግን አሁን ትምህርቱን ስንሰማው ከጥንት አባቶች የምንሰማቸውን ትምህርቶች ወንድሞቻችንም አባቶቻችንም እየሰማርን የተመጣነውን ትምህርት መካነ ኢየሱስና ከካቶሊክ ወጥተው ሊሆን ይችላል ፕሮቴስት አድርገው፣ ግን ማለት ነው የጥንቷን ቤተክርስቲያን ግን መሰዊያ ያለን ይላሉ፣ ቅዱስ ቁርባን የጌታን ራት የኃጢአት ስርየት ይሰጣሉ፣ ጥምቀት ለኃጢአት ስርየት ይላሉ። ያን ትምህርት አይተን ከጥንት ቤተክርስቲያን ጋር ይመሳሰላሉ። ቀሲስ ዲበኩሉ ያሉ ከዛ አንጻር ነው። ግን ማለት ነው በአፖስቶሊክ ሰክሴሽን ላይ ጉድለት ባለ ነገር ላይ እንወያያለን። ይሄ ነው አቴንሽናቸው እኮ እሳቸው እኔ ተረድቼዋለሁ። አንተ እንዴት እንዳልተረዳው አልገባኝም። ደግሜ ልጠይቅህ አንዴ። አሁን እቺ ያልካትን ቃል እሳቸው በቃልነት ደረጃ ተናግረውታል ወይስ የሚመሳሰል ነገር አወርተዋል? የኔን ጥያቄና የእሳቸውን መልስ ስማው ከእንደገና አንዴ ስሙት። ከዛ እዚህ ላሉ ሰዎች ለፓስተርም ሌሎችም ወንድሞቼ ይሰጣቸዋለሁ ምን እንደጠየኳቸው ምን እንደጠየቁት ምን እንደመለሰ። ለማርቆስ የጠየቁትን ጥያቄ ማርቆስ መለሰልን። ማርቆስ የሚባለው ሉትራዊ ወንድም ነው። ገብቶ ስጠይቀው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለኝ። ዛሬ ደግሞ ቅድም ላይ ገብቶ ድነዋል ብዬ ስለው አይኔ ድነዋልም አልዳኑም ብዬ አልልም አለ። ለምንድን ያለው? ትናንትና እኔ ራሴ ማርቆስ የተባለው ሉትራዊ ነኝ ብሎ የሚለው የሾኔ መካኒስ ቤተክርስቲያን እዛ የጸሎትም የምን አገልጋይ ነበርኩ ብሎ ስላለ እንደዛ ብሎ ሲል እኔ ራሴ ገትሬ ያስኩትኝ። ከዛስ ወንጌላውያኑ ጋር ደወልኩኝ። ሄድ ኦፊስ ደወልኩኝ። መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ነው የደወልኩት። ዋናዎቹ ጋር ስልክ አላነሱም። አባቶች ናቸው፣ ቢዚ ሆነው ሊሆን ይችላል። ኦኬ። ከዛ ወንጌላውያኑ ጋር ስደውል 3 ወንጌላውያን አሁን በኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን የሚያገለግሉ እነሱን ደወልኩ። አንደኛውን በስልክ አስገባሁት፣ አወራ። እኛ እንደዚህ አናምንም አለ ወንጌላዊ ሁሴን። ኦኬ። የኮልፌ መካነ ኢየሱስ ቤተክርስቲያን ወንጌላዊ ኮልፌ፣ እኛ እንደዚህ ማርቆስ የተባለ ሰውዬ እንዳወራው አናምንም። ኤርሚያስ እያወቅህ አለኝ። ህዝብ ባለበት ስልክ ደውዬ፣ ከዛ ተጠራርተው መጡ። ወንጌላዊ አብዱል ሰላም መጣ። ኦሮምኛው ላይ የሚያገለግል ነው ሸጎሌ። ኦሮምኛው በኦሮምኛ መካነ ኢየሱስ ቤተክርስቲያን ላይ ወንጌላዊ ነው የሙሉ ጊዜ። ከዛ ወንጌላዊ አስተራይም መጣ ከመካነ ኢየሱስ ቤተክርስቲያን። ተሰባሰቡ ወንጌላውያኑ ገስት ላይ መጡ። እኛ ማርቆስ እንደሚለው አናምንም። ለእነሱ የጠየኳቸው ጥያቄ ይሄ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድናለች ብላችሁ ታምናላችሁ ብለን ስንል አናምንም አለ ወንጌላውያኑ። የምን መዳን ስላልዳኑ አይደል ወንጌል የምንሰብከው ኤርሚያስ ብለው ወንጌላውያኖቹ እኔ ላይ አፈጠጡብኝ። ምንድነው ድነዋል ብለም አልዳኑ፣ መዳን ያስፈልጋቸዋል፣ ወንጌል እየሰበክን ነው አሉ።
እና እንዴት እንደዚህ ትላላችሁ ብዬ ልበላቸው አልላቸውም። እነሱ የሙሉ ጊዜ አገልጋይ ናቸው። ቤተክርስቲያኒቱ ኦርዴንድ አድርጋቸው አሁን ሪሰንት ቸርች ውስጥ እያገለገሉ ያሉ 3 አገልጋዮች ነው ትናንት የጠየቁትኝ። ናቲ ጋር ደወልኩለት አሜሪካ ሀገር እኩለ ሌሊት አልፎ ስለነበረ አልገባም። ዶክተሮቹ አላነሱልኝም ቢዚ ስለነበሩ ማለት ነው። ኦኬ ለማርቆስ የጠረኩልህ ጥያቄ ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ዛሬ ደግሞ ቅድም ገብተው እኔ ድነዋልም አልዳኑም እያልልም አለ። ምክንያቱ ሲሆን ማጠፊያው እስኪቸግርህ ድረስ እንደዚህ ነው የቤት ስራ የምሰጣችሁ። የእኔ ጥያቄ ለማርቆስ የጠየኩትን ጥያቄ ለቀሲስ ዲበኩሉ እንዲህ ነው ብዬ ጠየኩት። ያው ልክ ለማርቆስ የጠየኩትን ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆን ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው። ይሄን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየህ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳየህ? ድነዋል አልዳኑ በትልቁ አድርገኝና ድነዋል አልዳኑ በትልቁ አድርገኝ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። ከእኔ ጋር ነው የምታወራውን ተረጋግተህ። ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለሽ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ለምትሰጠው ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋል ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። መልሱ ይሄ ነው ማለት ነው። ፓስተርዬ ምን ትላለህ በዚህ ላይ? የመጀመሪያው ወንድማችን እንዳለ ሰውየው የተናገሩት ነገር እያለ ለማለት የፈለጉት ምናምን ብሎ ሊያስረዳ የሚሞክረው አግባብ አይደለም። ምክንያቱም አግባብ የማይሆነው ምንድን ነው? እሱ የተናገረው ነገር ቢሆን ለማለት የፈለግኩት ብሎ ሊያስረዳን ይችላል። ሌላ ሰው የተናገረውን ነገር ኦን ቢሃፍ ኦፍ ቄስ ተነስቶ ለማለት የፈለገው እንዲና እንዴ ትክክል አይደለም። እንደዚህ አይነት ነገር ይሄ በፍጹም አግባብ አይደለም። አንድ ሁለተኛ፣ ግልጽ በሆነ መንገድ ቄሱ ከእናንተ አንጻር የመጀመሪያው እኔ እንዳለን ብሆን ማለት ነው እንዳን ኦርቶዶክሳዊ እንዳለን ብሆን የቄሱን ንግግር በደንብ ነው የማዳምጠው። አንደኛ ከእናንተ አንጻር ነው ያሉት። የድህነት መለኪያው ጴንጤቆስታሎች ናቸው ያሉ ነው ሰውየው። ከኛ አንጻር ነው የሚያወሩት። 100% ድነዋል አሉ። ድህነት በፐርሰንት ሆኗል ማለት ነው። ይሄንን እያሉ ሰውየው በግልጽ እየተናገሩ አይ ለማለት የፈለጉት ምናምን ማለት ይሄ በጣም ትክክል አይደለም። ከዛ ሲቀጥል የእናንተ የጴንጤቆስጣሎቹ ትምህርት ከክርስትና በጣም የራቀ ነው ብሎ ቅድም በጣም ሲናገር ነበር። እስቲ እኔ ለእንዳለ ያለኝ ጥያቄ ምንድን ነው? ክርስትና የሚባለው ትምህርት ምንድን ነው የሚያካትተው? የመጀመሪያው እንድትነግረን የምፈልገው እሱ ነው። የክርስትና ትምህርት ደግሞ መለኪያው ምንድን ነው? እሱንም ትነግረናል። ከዛ በኋላ የፕሮቴስታንቶቹ የጴንጤቆስጣሎቹ ትምህርት ደግሞ የራቀውን የፕሮቴስታንቶቹን ትምህርት ደግሞ ይሄ ነው። ስለዚህ በዚህ መለኪያ መሰረት ሩቅ ናችሁ ብላ አሳየን። ያኔ እኛም ለመመለስ ይረዳናል። ግልጽ የሆነ ነገር ነው የጠየቅኩ። ማለቴ ምናምን እንድትለኝ አልፈልግም። እኔ ግልጽ የሆነ ጥያቄ ነው የጠየቅኩት። አንተ ነው ያልከው ሩቅ ነው የእናንተ ትምህርት ብላል። ዳስ ፋይን፣ እሱ ላይ ጥያቄ የለኝም። የክርስትና ትምህርት የሚባለው ምንድን ነው? በዝርዝር ንገረን። ከዛ ቀጥሎ ይሄ የክርስትና ትምህርት ምንጩ ምንድን ነው? ከየት ነው የሚቀዳው የክርስትና ትምህርት? ከዛ ቀጥለህ የጴንጤቆስጣሎች ትምህርት ምንድን ነው? በማስረጃ ነው የምትነግረኝ።
ይሄን ሰነድ ብለህ ውይይት ከሆነ የምታደርገው እንደሱ ነው የሚደረገው። ዝም ብሎ መጫጫ አይደለም ሆነ ያለበት። ደን ልክ ነው ልክ አይደለም የሚለውን በሰነድህ መሰረት እንፈትሻለን ማለት ነው። ይሄን ማድረግ ካልቻልክ ግን ጊዜ ማጥፋት ነው የሚሆነው። እሺ ፓስተር እንዳለ ቀጥል። እሺ ኤርሚዬ ቴንኪው በጣም። እኔ አሁን ለምሳሌ ጥያቄ ነው የመጀመሪያ ያልከው፣ ግን እኔ ቀሲስንም አሁንም እኔ የቤተክርስቲያን አገልጋይ ስለሆኑ አባታችን ናቸው። አሁንም ይፍቱኝ ባርኩኝ በሌሉበትም ራሱ ያው ቤተክርስቲያናችን እንደምታውቀው የአባታችንን ስለምናከብረው ግን አቴንሽናቸውን ስላወቁ ነው የእነሱ የሚያቀርቡት ትምህርት ከሚስጥራት አንጻር ከቤተክርስቲያን ከአልታር ከመሰዊያ አንጻር ከብዙ አንጻር በጣም ይቅርታ እንዳለ ሶሪ። ይኸውልህ አንደኛውና የመጀመሪያው ነገር እኔ አማርኛ ስለሆነ የምሰማው በአማርኛ አውራኝ። የምን አቴንሽን እንደምታወራ አላውቅም። እኔ አቴንሽን ምን እንደሆነ እኔ ስለማላውቅ በአማርኛ አውራኝ። የሚገባኝ እሱ ነው። ሁለተኛ ሲቀጥል ማለት ነው የጠየቅኩህን ነገር በትክክል ስማ። የቤተ እምነትህን አገልጋይ እሳቸውን ፕሮቴክት ማድረግ ምናምን መብት ነው፣ እኔ ችግር የለብኝም። ግን አሁን አንተ ራስህ በተናገርከው ነገር ላይ ነው ኃላፊነት የምትወስደው። ለጊዜው የቄስ ሊበኩሉን አቆየው፣ እሱ አያነጋገረንም። አንተ ራስህ አሁን እዚህ ጴንቴኮስታሎች ትምህርታችሁ በጣም ሩቅ ነው፣ ሉትራውያን በጣም ቅርብ ናቸው ብለሃል። ይሄን አንተ ነው ያልከው። እናንተ በጣም ሩቅ ነው ብለሃል። ከክርስትና ነው ያልከው፣ እንደውም ከክርስትና ትምህርት። ስለዚህ ከአንተ የምፈልገው ምንድን ነው አሁን የክርስትና ትምህርት የሚባለው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ አራተኛ ይሄ ብለህ የቻልከውን ያለህን ያህል ዘርዝር። የክርስትና ትምህርት የምትለው ቆይ ብራዘር በደንብ እንግባባ እንጂ። ከዛ ቀጥለህ የምታደርግልኝ ነገር ምንድን ነው? ከዛ እዚህ የመጣኸው እኮ ታሪኩ ተሳስተሃል። አንተ ፔንቴኮስታሉ አማኝ ሰውዬ ተሳስተሃል፣ ወደ እውነትና ነው እያልከኝ ያለው። እውነቱን በተደራጀ መንገድ እንድታሳየኝ ነው እየጠየቅኩ ያለሁት። ይሄ የክርስትና ትምህርት የተቀዳው ከየት እንደሆነ ማስረጃ እንሰጠኛል የምትዘረዝረው። ከዚህ አስቀጥለህ የፔንቴኮስታሎቹ ትምህርት የምትለውን ደግሞ በዝርዝር ትነግረኛል። ከዛስ ተቃርኖውን ታሳየኛል። የራቅንበትን ሩቅ የሆንበትን ታሳየኛል። ያኔን ወደ ኦርቶዶክስ እመጣለሁ። እሺ አሁን እኔ አንድ ጥያቄ ልጠይቅ። በቃ ብራዘር ጥያቄ ልጠይቅ ትለኛለህ እንዴ? የጠየቅኩህን መልስ እንጂ መጀመሪያ ምሳሌ በመጽሐፍ ቅዱስ በእምነት ብቻ ይዳናል። በእምነት ብቻ ርዕስ ለማስቀየር አትሂድ ወዳጄ፣ ርዕስ ለማስቀየር አትሂድ። ቆይ ስማ፣ ይኸውልህ ውይይት ማድረግ የምትችል ኧረ እባክህ ወንድሜ፣ ኧረ እባክህ እናንተ ከክርስትና ትምህርት ሩቅ ናችሁ፣ ጠፍታችኋል ብለህ ምን ትጠይቀኛለህ? እኔ ነኝ የምጠይቅህ። ስለዋሸህ እኔ ነኝ የምጠይቅህ። ማስረጃ ማቅረብ ካልቻልክ ውሸት ነው የምታወራው። ስም ማጥፋት እምነት ብቻ የሚለው በመጽሐፍ ቅዱስ አሳየኝ ወዳጄ። ይኸውልህ ለተጠየቅከው ጥያቄ ለምሳሌ እናንተ ፔንቴኮስታል ስትሉና ሉተራን እምነት ብቻ ሲሉ አንድ ነው ወይ ነው? አላስረዳህም። እኔ የጠየቅኩህን መች መለስክና ነው እኔ ለአንተ ማስረዳ። ታዲያ እኮ እኔ እኮ እሱ ነው እኮ መች መለስ ሲሉ መች ነው? ይኸውልህ እሱን እንዳስረዳህ ከፈለክ አሁን አንድ ነገር ማድረግ አለብህ ማለት ነው። የማላቀውን ነው የቀባጠርኩት ብለህ ኮንፌስ ማድረግ አለብህ። ይህን እንዳስረዳ ከፈለክ የማላቀውን ነው የተናገርኩት ይቅርታ ብለህ በጨዋነት ይቅርታ ጠይቅ። ደህና አስረዳሃለሁ። እነሱም ሲሉ ምን ማለታቸው እንደሆነ እኔ ስል ምን ማለቴ እንደሆነ አስረዳሃለሁ። እኔ ይቅርታ የምጠይቀው መሰል ባጠፋው ነገር ጠይቀኝና ይቅርታ ልበል። ያጠፋኸው በማታቀው እውቀት ሉትራውያን ልነግርህ ነው። ያጠፋውን ነው የማወራው። እኔ እንዳንተ እኮ ጫማ ቁጥሬን ስጠይቀኝ ስለ ጃኬት አላወራም። ያጠፋውን ነው የምነግርህ። ያጠፋኸው ጥፋት ስማ፣ እባክህ እንደሱ አይደለም ብራዘር፣ ክሊር የሆነ ነገር ነው የምናገር። ያጠፋኸው ጥፋት
ፔንቴኮስታሎች ከክርስትና እምነት ትምህርት ሩቅ ናችሁ፣ ሉትራውያን ደግሞ ለክርስትና ትምህርት ቅርብ ናቸው። እናንተ በጣም በጣም ሩቅ ናችሁ አልከን። ኦኬ፣ እኛ ሩቅ ከሆንን የጠፋን ከሆንን የክርስትና ትምህርት የሚባለውን አሳየን። 1 2 3 ብለን ይሄን የክርስትና ትምህርት ከየት እንደቀዳኸውም አሳየን፣ ከየት እንደመጣም አሳየን። ምክንያቱም ክርስትና የሚባለው ትምህርት ወይም የክርስትና አስተምህሮ ምንጭ ስላለው ማለት ነው። ምንጭ ስላለው ማለት ነው። ስለዚህ እሱ ንገረን አልኩ። 1 ከዛ ቀጥሎ የሉትራውያኑን የክርስትና አስተምህሮ ደግሞ ትነግረናለህ። 2 እኛ ከዋናው የክርስትና አስተምህሮ ርቀን እነሱ የቀረቡበትን ታሳየናለህ። 3 ይሄንን ማድረግ ካልቻልክ ሩቅ ናችሁ ብለህ ያልከው ስድብ ነው፣ ስም ማጥፋት ነው። እኔን ሳይሆን ይቅርታ የምጠይቀው ስማቸውን ያጠፋውን የወንጌል አማኞችን ይቅርታ የምጠይቀው እኔን አይደለም። ይቅርታ የምጠይቀው እኔ ምንም አላረከኝም። እኔ ከአንተ ጋር እያወራሁ ነው ያለሁት። ቃል ገብቷል፣ አልሳደብም ብሏል። መጀመሪያ ሲገባ ጥያቄውን ይመልስ። በነገራችን ላይ ይቅርታ ካጠፋው በአንዳንድ ነገር ግሬ እንደ እምነቴም እኔ መሳደብ እኔ እንደ አንድ ኦርቶዶክስ መሳደብም ትክክልም አይደለም። ምናልባት በማወቅም ባለማወቅም ካስቀየምኳችሁ ግን ማለት ነው አሁንም ጥያቄ የምጠይቀው ማለት ነው ፔንቴኮስታሉ ነው ያልኩት። ለምሳሌ ክርስቶስ ያስተማራቸውን ትምህርቶች እንዳለ አይቀበልም ነው ያልኩት። ለምሳሌ ማለት ነው አይቀበልም ያልኩት ማብራሪያ አይደለም። የጠየቁህን ጥያቄ ሳትነግረኝ ሌላ ነገር አደባባይ ንስሐ እንዳለ እኛ ክርስቶስን ሳይሆን የጠየቁህን ነገር ትተህ እንዳለ እኔ እኮ የጠየቅኩ ጥያቄ ካልገባ አሁንም ልድገምልህ። አንተ ራስህ ነው ያልከው። እሺ ቆይ እንዲህ ብለሃል አላልክም? እናንተ ፔንቴኮስታሎች ከክርስትናው ትምህርት ሩቅ ናችሁ ብለሃል አላልክም? ኤግዛክትሊ ብያለሁ። አሁንም እኮ ነው። በጣም ጥሩ፣ በጣም ጥሩ። በቃ ስለዚህ እኛ ሩቅ ስለሆንን መመለስ እንድንችል አንተ የክርስትና ትምህርት የምትለው ምንድን ነው? ዝርዝሩን ንገረን። አንደኛ ክርስቶስን በማመን ነው የሚጀመረው። በማመን ብቻ ሳይሆን በማመን ነው የሚጀመረው። ወዳጄ ቆይ፣ የክርስትና ትምህርት የምትለው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ በለንና ንገረን እስከቻልኩ። ክርስቶስን በማመን ይጀመራል። እናንተ እኮ በማመን ክርስቶስን ማመን። እሺ ቆይ፣ ክርስቶስን ማመን ሌላ እኮ ክርስቶስን በማመን ክርስቶስን ያዘዛቸውን ትእዛዛቸውን በመፈጸም ማለት ነው። እሺ ክርስቶስ ያዘዘውን ትእዛዝ መፈጸም። ወንድሜ ደርዝ ባለው መንገድ አውራ ፕሊዝ። አቸኩል እንዳለ ደርዝ ባለው መንገድ እናውራ እንጂ ወዳጅ። እዚህ እኮ 408 ሰው አለ። እኔ እናንተ ብቻ አይደለንም። ደርዝ ባለው መንገድ ማውራት አለብን። ገብቶሃል? አንደኛ ምን አልክ? ክርስቶስን በማመን መዳን አልክ። ክርስቶስን በማመን ልክ ነኝ እኮ በማመን ስለ ሚስጥራትን ሳይፈጽም አንደኛ መሰለህ። ሚስጥራትን አግልያ አይደለም ሰው ማመን ሲጀምር ሚስጥራትን አንድ ላይ ያያይዘው እንደፈለክ እኔ ታስረዳኛለህ። ዝርዝሩን መጀመሪያ አንጻፍ። ቆይ ይኸውልህ ታስረዳኛለህ ዝርዝሩን። ለምሳሌ ግን ባሰር ይቅርታና ግን ማለት ነው። ኧረ ምሳሌው ይቅር፣ ምሳሌው በኋላ ይሁን። የተጠየቀውን መልስ። የክርስትና ትምህርት የሚባለው ምንድን ነው ብዬ ጠይቄሃለሁ። 1 ክርስቶስን ማመን ብለሃል። እሺ 2 የክርስቶስን ትእዛዝ መፈጸም ብለሃል። እሺ ሌላ አለ? ሁሉ ነው ክርስቶስ እንዳለ የተናገራቸው ቀረ ማመንም መጠመቅንም ክርስቶስ ማለት ክርስቶስ የተናገራቸውን እኛ ኦርቶዶክሳውያኖችን አሜን ነው ብለን የምንቀበለው መጽሐፍ ቅዱስ የተጻፉት ሁሉ ማለት ነው። እባክህ እንድንግባባ አድርግ። እባክህ ልለምንህ እንድንግባባ አድርግ። ልክ እንደ ቅድሙ አድርግ እንድንግባባ። ክርስቶስ የጻፋቸው መጽሐፍ ቅዱስ ላይ የጻፋቸውን ሁሉ ልክ አሜን ብለን ነው የምንቀበለው። እሺ መጽሐፍ ቅዱስ የሚለውን ሁሉ መቀበል ብዬ ሊያዝልህ አይደል? እሺ ክርስቶስ ለምሳሌ ሰው ቆየኛ እንዴ ልጻፈው? 4 ቸኩል ልጻፈው? ስጡኝ እኮ መጽሐፍ ቅዱስ ክርስቶስ አምኖ ተጠምቆ ነው። እየሰማሁ ነዋ ብራዘር። እንዴ ልስማህ እንጂ እንዴት ነው ዝም ብለህ በአየር ላይ ታወራለህ እንዴ? አሁን እናንተ እኮ መሰለህ ማመን ነው ስለ ትሰማኛለህ፣ አምኖ መጠመቅ ነው ስለ አትሰማኝም እኮ። ችግሩ እኮ እሱ ብራዘር። እኔ የምትለውን ሁሉ እየሰማሁ ልጻፍ ነው ያልኩህ። ተረጋጋ። ምን አስቸኮለ? መጽሐፍ ቅዱስ የሚለውን ሁሉ ማመን ነው ያልከኝ አይደል?
ኢየሱስ ክርስቶስ የተናገራቸውን እኛ ኦርቶዶክሶች አሁን ለምሳሌ የምናምነው ብራዘር፣ እኔ ኦርቶዶክስ የምታምነውን አልጠየቅኩህም። ኦርቶዶክስ የምታምነውን አልጠየቅኩህም። ቆይ ስማ፣ ይኸውልህ እንዳለ እባክህ ስማ። እኔ አሁን አንተ ኦርቶዶክስን ትወክላለህ ብዬ ሲጀመር አላምንም። አንድ የኦርቶዶክስ ቤተክርስቲያን አማኝ ነው። ስለዚህ ቆይ ስማ፣ ሊቃውንት ባሉባት እኔ እወክላለሁ ብዬም አላምንም። ምን ይምሱ። ስለዚህ አሁን ኦርቶዶክስ ብለህ አታውራ። እኔም የጠየቅኩህ ኦርቶዶክስ ምን አለች ብዬ አይደለም፣ ከአንተ አፍ በወጣው ቃል ነው የጠየቅኩህ። ራስህ በተናገርከው ንግግር ኃላፊነት ውሰድ። ለራስህ ንግግር ወስደህ ኦርቶዶክስ ላይ አትለጥፈው። ኦርቶዶክስ እዚህ ውስጥ ምንም አያገባትም። አንተ ነህ የተናገርከው፣ አንተ እንዳለ አሁን እየሰማን። ስለዚህ ኦርቶዶክስን ቁጭ አርጋት ለጊዜው።